ምስጋና ለፌደራል ፖሊስ ቴንኪዩ እንግዳ አድርጌላችሁ የጋዜጠኛው ሶፎንያስ እናት ነኝ። አይኑ አይችልም አትዩት እንዳይደክመህ ምን ችግር የለም እንዳይደክመህ ይላል ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። የአዳማ ልጆች አንተን ራሱ አንዴ በልምጭ ቢገርፉ የምታወጣው ነገር ይኖራል ብዬ አስባለሁ። እስኪ ለማንኛውም በልጅነት የተደፈሩ ወንዶች ወደዚህ መቀየር ቻንሳቸው ከ70% በላይ ነው። ሰበር ዜና ጃኒና ኢቫን በፖሊስ ቁጥጥር ስር መዋላቸውም ተሰምቷል። ኢትዮጵያ አፈቅራለሁ ግን ቶሎ ሰለቻለሁ አድርጌላችሁ የጋዜጠኛው ሶፎንያስ እናት ነኝ። አይኑ አይችልም አትዩት ጸባዩ ነው አትንኩት። በጣም ጎበዝ ሰቃይ ነኝ። ምን አይነት መስዋዕትነት ከፍለሻል? 10 ልጅ ቦልድ ይለይ ነበር። ኮካና አምቧን ስታይ ብዙ አትገረሚ። ጠንካራ ነበር። ፖሊስ ኦርኬስትራ ተወዳድረሽ ነበር። በጦር ሜዳ ያለህ ጓዴም ተውነህ አይዞ በርታ ጨዋታ ያምርሽም ይሉኛል። ደረጀ ዱባለ እሱም የናንተ ጓደኛ ነበር። ልጅ ከተወለደ በኋላ ወዴት ትሄዳለህ? እናቴ እማ አልመደብኝም እጣት እንትዲው የናቱ ለታን ባሳዳ ትሪስት አብዝቶ ይስጥ የኔ ልጅ አገር እንዴት ማለት እችላለሁ? ፊት ለፊት ነው የምትናገረው። ወሬ አልወድም። አዲስ አበባ ዩኒቨርሲቲ ተማሪዎች ይስሉሽ ነበር። ነክቼዋለሁ ለካ እኔ ያልኩት በቃ በድንጋይ ውይ አዎ ካብ ሰርተሽ እላዩ ላይ ካርቶን አድርገሽ የተኛነበትን ጊዜ አስታውሳለሁ። በሶፊ ሾው እንድንገናኝ 4 ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ሕይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪው ያኔ የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነጻ ቀጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሽ ውብሸት ወርቅ ለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። ስለ እናቱ ቢያወራ የማይሰለቸው የዋት መልኳን ግርማ ሞገሷን ዘበናይ ነበረች እኮ ሰላምዬ እኔን ያላባት ስታሳድግ መልኳን ያጣች እናቴ ይቿት የኔ ጀግና የዋት በ6 ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግሜ ሞሸራት አበባ ያስበተነላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለ እሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ጠውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሁድ መዝናኛ ወንበር የሚጠብቁት ባለአስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ሲሆን በልጅነት የተደፈሩ ወንዶች ወደዚህ መቀየር ቻንሳቸው ከ80% በላይ ነው። እውነት ለመናገር ፈጣሪ ምስክሬ ከዋሸው እናንተ መስክሩ። የመጨረሻ ናይስ ፒፕል ናቸው። የመጨረሻ ዋናው ነስቷቸው በሌላ ነገር ግን የመጨረሻ ናይስ ሰዎች ናቸው። ዋናውን ነገር ነስቷቸዋል። ይሄኛው ዲመኑ ዋናውን ነገር ዋናው እግዚአብሔር የማይፈቅደውን ነገር ነስቷቸው በሌላ ነገር ብትሄድ የመጨረሻ ጥሩ ሰዎች የመጨረሻ እኔ ደነግጣል። አሁን ይሄን ልጅ ኢትዮጵያ ላይ ያለው ሶፎንያስ ጋዜጠኛ ሶፎንያስ እኔ ልፈርድብህ አይደል ብትቀርቡት የመጨረሻ መሬት የሆነ ሰው ነው። እርግጠኛው ይናገራል። the devil is a liar ይላሉ። ዲያብሎስ በዚህ በኩል ያስትህና በዚህ በኩል ደግሞ ይክሳል። ሁሉንም አያስትህም። ገባ? ሁሉንም አያስትህም። አንዱን ነገር ያስትህና በሌላ ነገር በሙሉ መልካም ያደርግልሃል። እና
ስህተቱን ያቺን ስህተት ፊክስ ቢያደርጓት ምን አይነት ቅዱሳን እንደሚሆኑ እርግጠኛ ነኝ። ያቺን ነገር ፊክስ ማድረግ ግን ይቸግራል፣ በተለይ ወንዱ። እኔ አሜሪካን ሀገር በብዛት አውሮፓ ያላችሁ ካሌጅ ላይ ሴቶቹ ያበሻ እያልኩ አይደለም፣ የሌላ ዜጎቹ ይህን ልምምድ አድርገውታል። ብዙዎቹ ግን ብዙዎች ናቸው ኢትዮጵያ ላይ። እሱ ብቻ አይደለም። እንደው ተገኘ ልጁ ተገኘ እንጂ ኢትዮጵያ ላይ በየቦታው አሉ፣ በወንዶችም በሴቶችም አሉ። ቤተክርስቲያን ውስጥ አሉ፣ መስጊድ ውስጥ አሉ። ምክንያቱም they are part of our society ከሰማይ አልወረዱ። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምፅ ያመጣ እንጂ የተቆራረጠ ነው። ይገባችኋል? ፈለገ ያው እሱ እንዳንተ መጣው ለልጁ ነገር እንዳይደክም ታዲያ ነገርዋለሁ ፖሊስ እንዳይደክም። ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስ የአዳማ ልጆች አላችሁ። የአዳማ ልጆች ይሄ ልጅ ይዛችሁ ጠይቁት እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። ታደር ችግር የለውም ይለዋል። እግዚአብሔር ይባርክ። ማን ነው የአንደኛው ኮመንት ላይ? እኔ እኮ ኮመንቶች ነፍስ ያላቸው ልጆች ደስ ይሉኛል። ኡሙ የሚባል የምትባል ሴት ሳልቀደም ልቅደም ይመስላል። የሆነ ቦታ ፍሬዘር ራሱ ጃስ ሲባል አንተ ያ ነገር ነው ምናምን ሲባል እንዲህ ተባነነ እንዲህ ሳልቀደም ልቅደም ብለህም ሌሎች 100% ነህ እያልኩኝ ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ። ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁ። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። ጆሲ ላይ የምትስቁ ሰዎች በዚህ በደም ማዕበል ተዋኙበት ምንም ካልተሰማችሁ። እኔ ግን ጆሲ በለበሰው አለባበስ ወንዶች ሳቁ ላትረዱ ይችላል። ሴት ሆነው ግን ሴት ናት እህት ካዝማናት ሁሉን ነገር ማንነት ያትፖስታላችሁ ሴቶች። እኛ ሴቶች ተደረፈርን። እኛ ሴቶች እንትን አለን። ወንዶች አይረዱንም። እኛ ፔሬድ ላይ ስንሆን ወንዶች ስንከለክላቸው ሌላ ወንድ የቀመስን መስሏቸው ሄደው ቺት ያረጉብናል። አንደኛ አልቃሾች ማን ናችሁ? ሴቶች። ምንም እኮ አይዋሽም እኮ ሴቶች። ሴት ሆናችሁ ጆሲ ልትበሉት የደረሳችሁ ሴቶች አላችሁ። የሆነ የሚያሳስቅ ነገር አለ። ትንሽ በቃ ፈታ ብለህ ስቃለ ትፋታለህ። ከዛ ፔሬ ምን ሆነሽ ነው ባልሽ ቺት ያደረገው? ፔሬድ ላይ 5 ቀን ሆኜ ከለከልኩትኝ። ለምን ከለከልሽው? ያው ሴት ልጅ ስለሆንኩኝ። ሴት ልጅ ደግሞ ፔሬድ ላይ ስትሆን ንጹህ ነገር ስላልሆነች ስለሚያመንም እኛ ሴቶች 5 ቀን ከለከላቸው እና ወንዶቻችን ሄደው ቺት አደረጉብን። ሴቶች ናችሁ እኮ የምትሉት። እና ጆሲ እንኳን በተሳሳተ መንገድ ካይገ ነው ይሄኛ ሴቶች እንዲህ ነው። ግን ላደረክልን ነገር ቴንክ ዩ ነው የሚባል። ወንዶች ይስደቡትኝ። ለምን ወንዶች ስለ ፔሬድ ስለማያውቁ ተሳደቡ። ወንዶች ምንም ያው ፔሬድ ላይ ሰው እናደዳለሁ፣ በሳጫለሁ፣ ነጫነጫለሁ፣ አሰብራለሁ። እንዴት እንደሚያደርግ ብድብርብር ይለኛል፣ ይሰማኛል፣ ሆድ ቆጣት ይለቅብኛል፣ ምግብ ያስጠላኛል፣ ሽንት ቤት እመላለሳለሁ። ስሜቱ አለ። ተረዳችሁ? ዝም ብሏል ለምን ጋግርታው ገንገበት ካልሆንሽ በስተቀር ልክ ልጁን እንደዚህ አፍናችሁ ልትበሉት። በስመ አብ ወልድ ደግሞ ሴቶች እንዲህ በፔሬድ ማዕበል ጎርፍ ያጥለቅልቃችሁ በየቤታችሁ እሱ ላይ የምትስቁ ሰዎች ማርያምን። ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ እየታዩ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር በአፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት
ለህዝብ መታየታቸውን የፌዴራል ፖሊስ ገልጿል። ፖሊስ እነዚህን ግለሰቦች እንዲሁም ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ መጀመሩን አስታውቋል። በቁጥጥር ስር የዋሉት ወንጌላዊት ገብረ እንድሪያስ፣ በረከት ጸጋይ፣ መቅድም ደረጀ፣ ግሩም ገዛኸኝና ዮሐንስ መኮንን የተባሉ ግለሰቦች መሆናቸውም ገልጿል። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጠ አለባበሶችና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አረጋግጧል። መረጃውን ያደረሰን የፌዴራል ፖሊስ ነው።